ከ30 ከ40 ዓመት የሆናችሁ ሰዎች እንግዲህ ሴቶች ማየት ትችላላችሁ። ይሄንን ቪዲዮ ለእናንተ ነው። እንደዚሁም ደግሞ ወንዶች ብትሆኑ መጠቀም ትችላላችሁ። ይሄንን Retinol is a form of vitamin A that's fat soluble. When applied to the skin, it goes deep down into the cellular level, into the nucleus of each cell. So it's very powerful, and to use it, you want to start out slow. But more importantly, you want a comprehensive skincare program first before you start using retinol, okay? So it's kind of like getting out there on the NASCAR racetrack and you've never... Me in my 30s, and then this is me at 40. It never fails. Every single time I talk about this product, I get accused of having a facelift. ሬትኖል እንግዲህ ያው ይታወቃል ለቆዳችን በጣም ቆንጆ እንደሆነ በተለይ ደግሞ ከ30 ከ40 ዓመት በላይ ለሆንን ሴቶች ወይንም ወንዶች ቆዳችን ከተሸበሸበ ወይንም የተለያየ ነገር ካለበት ሬትኖል እንድንጠቀም ይመከራልና እዚህ ጋር የተለያዩ ምርቶችን የሞከርኳቸውን ማለት ነው ማሳያችሁና ስጀምር የጀመርኩት 0.1 ነው። ይሄኛው የአኗ ነበረ። እንደዚሁም ደግሞ ይሄንን በጣም ብዙ ጊዜ አሳይቻችኋለሁ። ይሄኛው ምንድነው 0.1 ነው። ይሄ ዛሬ ማሳያችሁ ደግሞ ሬትኖል ኦይል ነው። ይሄንን ለምን መሰላችሁ በጣም የሚጠቅመው ዩዥሊ በጣም ማቹር ያደረገ ስኪን ወይንም ደግሞ ከ30 ከ40 ዓመት በላይ የሆናችሁ ሞር ሞይስቸራይዝ የሚያደርጉ ኦይሊ ማለት ነው እንዳያደርቅባችሁ። ምክንያቱም ሬትኖል ቆዳ ያደርቃል። እንደውም አንዳንድ ጊዜ ፒል ወይንም ደግሞ ቆዳችሁ የሚላላጥበት ሁሉ ጊዜ አለ። ያ መጥፎ ነው ማለት ሳይሆን ነገር ግን ቆዳን ትንሽ የማድረግ ጸባይ ስላለው ማለት ነው። በተለይ ጀማሪ ከሆናችሁ ከቆዳችሁ ጋር እስኪስማማ ድረስ አንዳንድ ነገር ኢቭን ፒምፕል ወይንም ደግሞ ብጉር ሁሉ የሚያወጣባቸው አንዳንድ ሰዎች አሉ። እኔ ዩዥሊ ማለት ነው ለቆዳዬ የምጠቀመው በጣም ኦይሊ የሆነ ሞይስቸራይዝ የሚያደርግ በጣም ሄቪ ክሪም ወይንም ደግሞ ሺያ በደር ታውቃላችሁ በየቀኑ እጠቀማለሁኝ እና እንደሱ አይነት ምርቶችን ነው በጣም የምወደው። 0.5 ነው። ከዛ በተረፈ ደግሞ እንዳልኳችሁ ኦይል ነው፣ ቫይታሚን ኢ ተጨምሮበት ማለት ነው እና በጣም የተስማማኝ ለምንድን ነው መሰላችሁ ቆዳዬን አላደረቀውም። ሬትኖል መጠቀም ፈልጋችሁ ነገር ግን ቆዳችሁን እያደረቀባችሁ ወይ ደግሞ አልስማማ ካላችሁ ይሄንን ብትሞክሩት ብዬ እላለሁኝ እና እኔ በጣም ነው የተስማማኝ። አይ ላቭ ሬትኖል በጣም ነው የምጠቀመው ከበፊትም ጀምሮ ማለት ነው እና ይሄንን ምንም አይነት እክል አላየውበትም። አንዳንዱ ብጉር ያወጣብኛል፣ አንዳንዱ ምርት ደግሞ እንዳልኳችሁ ቆዳዬን በጣም ነው የሚያደርቀው እና በተለይ እዚህ ጋር በጣም ነበር የሚላላጥብኝ። ይሄንን በሳምንት 2 ቀን ወይ 3 ቀን ብቻ ነው ብትጠቀሙት ብዬ የምመክረው በየቀኑ ሳይሆን። ከዛ በተረፈ ደግሞ ሺያ በተራችሁን ለሬትኖል ረፍት በምሰጥ ሰዓት ለፊቴ ማለት ነው በየቀኑ ሬትኖል አልጠቀምም። ሺያ በተሬን ነው የምቀባው። ሺያ በተሩም ደግሞ እንደምታውቁት ያው ታውቃላችሁ ቫይታሚን ኢ ቫይታሚን ኤ በውስጡ ስላለበት ያው ሬትኖል በሉት